ዛሬ ወደ ንጹህ ተፈጥሮ ወደ ትክክለኛ ጥራት ምድር እንጓዛለን። በዓለም ላይ ካሉ ውብና የተደራጁ ሀገራት አንዷ ወደ ሆነችው ስዊዘርላንድ አብረን እናቀናለን። ከፍ ባሉ የአልፕስ ተራሮች፣ በረጋ ሐይቆች፣ በቸኮሌቶች፣ በሰዓቶችና በዓለም ባንኮች ማዕከልነት የምትታወቀው ስዊዘርላንድ ምን አይነት ሚስጥርን እንደደበቀች ለማወቅ ጉዟችንን እንጀምራለን። ቪዲዮን እስከ መጨረሻው እንድትከታተሉት እየጋበዝኩኝ ከተመቻችሁ ላይክና ሰብስክራይብ ማድረግ እንዳረሱ። ስዊዘርላንድ ከምንም በላይ በታላላቅ የተፈጥሮ ውበቶች ትታወቃለች። የአልፕስ ተራሮች የሀገሪቱን ከ60% በላይ የሚሸፍን ሲሆን በዓለም ላይ ካሉ አስደናቂ የተፈጥሮ መልክዓ ምድሮች መካከል ግንባር ቀደሙ ነው። ከነዚህም ውስጥ በቅርጹ ውበት የሚታወቀው እና በብዙ ፎቶዎች ላይ የምናየው ማተርሆርን ተራራ አንዱ ነው። የበረዶ ሸርታቴ ለመጫወት፣ በእግር ለመጓዝ ወይም በቀላሉ አስደናቂውን ገጽታ ለመመልከት እጅግ ምርጥ ስፍራዎች አሉት። ከፍ ካሉ ተራሮች በተጨማሪ ስዊዘርላንድ በርካታ ንጹህና ሰማያዊ ሐይቆች የተሞላች ናት። የጆኒቫ ሐይቅ፣ የሉንጋኖ ሐይቅ፣ የሉሰርን ሐይቅ እና ሌሎች በርካታ ሐይቆች የእንቁ ማሳያ ሆነው ይታያሉ። እነዚህ ሐይቆች በተራራማው ገጽታ ውስጥ ልዩ ውበትን ይፈጥራሉ። ስዊዘርላንድ ከዓለም አቀፍ የጥራትና የትክክለኝነት መለኪያ ጋር እኩል ትጠቀሳለች። ከነዚህም ውስጥ በዓለም ታዋቂ የሆነው የስዊስ ሰዓት ነው። ግንባር ቀደም ነው። እንደ ሮሌክስ፣ ፓቴክ ፊሊፕ፣ ኦሜጋ እና ሌሎች በርካታ ታላላቅ የሰዓት ብራንዶች የስዊዘርላንድ ውጤቶች ናቸው። እነዚህ ሰዓቶች በዓለማችን እጅግ ትክክለኛና ዘላቂ በመሆናቸው ይታወቃሉ። ሌላው የስዊዘርላንድ የጥራት ምልክት ደግሞ ቸኮሌት ነው። የስዊስ ቸኮሌት በጣምናው በጥራቱ ተወዳዳሪነት የለውም። በስዊዘርላንድ ውስጥ የሚመረተው ወተት ጥራት ለቸኮሌቱ ልዩ ጣዕም ይሰጠዋል ተብሎ ይታመናል። እንደ ሊቲን፣ ቶብሊሮን፣ ኔስሌ ያሉ ታዋቂ ብራንዶች የስዊስ ቸኮሌቶችን በዓለም ዙሪያ ያሰራጫሉ። የስዊስ ቸኮሌት ፋብሪካዎችን ማየት እና ቸኮሌቱን አሰራሩን መመልከት አስደሳች ተሞክሮ ነው። ስዊዘርላንድ ለረጅም ጊዜ የዓለም ፋይናንስ ማዕከል በመሆን ትታወቃለች። ገለልተኛና የፖለቲካ አቋሟ ጠንካራ የባንክ ሕጎች ሀገሪቱን የዓለም ካፒታል መሸጋገሪያ እንድትሆን አድርጓታል። በዙሪክና ጄኔቫ ከተማዎች ውስጥ በርካታ ዓለም አቀፍ ባንኮችና የፋይናንስ ተቋሞች ይገኛሉ። የስዊስ ባንኮች ሚስጥራዊነታቸውና በደህንነታቸው ይታወቃሉ። ይህም ለዓለም አቀፍ ባለሀብቶች መሳቢያ ሆኖ ቆይቷል። ይህም ብቻ ሳይሆን የተረጋጋ የፖለቲካ ስርዓትና ጠንካራ ኢኮኖሚ መዋቅር ስዊዘርላንድን ለቢዝነስና ለኢንቨስትመንት ተመራጭ ሀገር አድርጓታል። ሌላኛው ደግሞ ስዊዘርላንድ በትንሽ ስፋቷ ውስጥ ትልቅ የባህልና የቋንቋ ብዝሃነት ያላት ሀገር ናት። አራት ብሔራዊ ቋንቋዎች አሏት፣ ጀርመን፣ ፈረንሳይ፣ ጣሊያን እና ሮማንሽ። ይህም ማለት ወደ ተለያዩ የሀገሪቱ ክፍል ስትጓዙ የተለያዩ ቋንቋዎችንና ባህሎችን ያጋጥማቸዋል። ይህም ልዩነት ስዊዘርላንድን ማንነት የሚገነባ ነው። ለምሳሌ በጀርመን ተናጋሪው ክፍል የቢራ በዓልና የአልፓይን ባህል ሲጎላ፣ በፈረንሳይ ተናጋሪው ክፍል ደግሞ የፈረንሳይ የምግብና የባህል ተጽዕኖ ይታያል። ይህም የባህል ጥምረት ስዊዘርላንድን የበለጠ አስደሳችና ለማየት ለመጎብኘት የሚያጓጓ ያደርጋታል። ስዊዘርላንድ ለረጅም ጊዜ በገለልተኝነቷ ታሪኳ ትታወቃለች። ይህም የገለልተኝነት አቋሟ በርካታ ዓለም አቀፍ ድርጅቶች በሀገሪቱ ውስጥ ዋና መስሪያ ቤታቸውን እንዲያቋቁሙ አስችሏታል። በጄኔቫ ከተማ የሚገኘው የተባበሩ መንግስታት ድርጅት ዩናይትድ ኔሽን ማለት ነው፣ የአውሮፓ ዋና መስሪያ ቤት፣ የዓለም ቀይ መስቀል ኮሚቴ እና በርካታ ሌሎች ዓለም አቀፍ ድርጅቶች እዚህ ይገኛሉ። ይህም ስዊዘርላንድን ለሰብአዊ መብቶች እና ለዓለም አቀፍ ትብብር ማዕከል እንድትሆን አድርጓታል። የገለልተኝነት ፖሊሲዋ በሁለቱም የዓለም ጦርነት ወቅት በገለልተኛነት እንድትታወቅ ረድቷታል። ይህም ለዓለም አቀፍ ማህበረሰብ መተማመኛ እንድትሆን አስችሏታል። ሌላኛው ደግሞ ስዊዘርላንድ በዓለም ላይ ካሉ ከፍተኛ የህይወት ጥራት ካለባቸው ሀገር አንዷ ነች። ከተሞቹ ንጽህና፣ ደህንነታቸው የተጠበቀና በዘመናዊ አገልግሎቶችም የተሞሉ ናቸው። የህዝብ ትራንስፖርት ስነ ስርዓት እጅግ ቀልጣፋና አስተማማኝ ነው። ባቡሮች፣ አውቶቡሶች፣ ጀልባዎች በሀገሪቱ በሙሉ ይገኛሉ። የስዊስ መንግስት ለአካባቢው ጥበቃ ከፍተኛ ትኩረት ይሰጣል። የቆሻሻ አወጋገድ ስነ ስርዓቱ እጅግ የዳበረ ሲሆን በርካታ ከተሞችም ንጹህ አየርና ውሃ አላቸው።
ይህ ሁሉ የስዊዘርላንድ ነዋሪዎች ምቹና ደስተኛ ህይወት እንዲኖሩ ያስችላል። የትምህርትና የጤና አገልግሎታቸውም በጣም ጥራት ያላቸው ናቸው። የዛሬው የስዊዘርላንድ ጉዟችን በዚህ ይጠናቀቃል። ስዊዘርላንድ ውበትና ጥራት፣ ስነ ስርዓትና የባህል ብዙሃነት በአንድ ላይ ያጣመረች እጅግ አስደናቂ ሀገር ነች። በተራራዎቿ ግርማ፣ በሐይቆቿ ንጽህና፣ በቸኮሌቶቿ ጣዕም፣ በሰዓቶቿ ትክክለኛና በህዝቦቿ ደግነት ለዘላለም ትታወሳለች። ይህ ቪዲዮ እንደተመቻችሁና አዲስ ነገር እንደተማራችሁበት ተስፋ አደርጋለሁ። አስተያየታችሁን ከታች ባለው ኮሜንት ቦታ ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላምና ጤና እመኝላችኋለሁ። ቻው።